ሰላም ሰላም ውድ የኖቾ ቲዩብ ቤተሰቦች እንደምን አላችሁልኝ? ሰላም ሁሉ ከእናንተ ጋር ይሁን። ዛሬ የምናየው በኢትዮጵያ ውስጥ የሚገኘው አሁን ላይ ዓለም አቀፍ ዝናን እያገኘ ያለው ቃሊ ቡቲክ ነው እና ቃሉ ቡቲክ ብላችሁ እየጻፋችሁ ነው። ከቃሉ ጋር እያወራን ያለ ነው። ቃሉ I want him to be international. He's already international actually. ቪዲዮዎቹ በጣም በኢንተርናሽናል ደረጃ እይታ እያገኙ ነው ያሉት which is amazing. I am proud of my guy. በጣም ጎበዝ ታለንትድ ልጅ ነው። ኦል ኦፍ ሰደን በፍጥነት ነው በቃ አይኔ ውስጥ የገባው ታውቃላችሁ። እና ስልክ አውርቼዋለሁ ከፋሚሊዎቹ ጋር ከቤተሰቦቹ ጋር አውርቼዋለሁ። እና ችግር የለውም ከምታስቡት በላይ ትልቅ ደረጃ ይደርሳል። እሱም ኢንተርናሽናልም ኦሬዲ ሆኗል። ትክክለኛ መንገዶች ነው መስተካከል ያለባቸው። እና ዶንት ወሪ ዊ ጋት ሳምቲንግ ካሚንግ ኦኬ። ጠብቁ ብቻ ትንሽ አሁን እኔ ዓላማዬ ምንድነው መሰላችሁ? አዶናይ ቻሌንጅ ዲለን የሚል አለ which is ዲለን ፔጅ ሲመጣ ኢንተርናሽናል መሆን የሚገባቸው ሰዎች አሉ። በቃ ልክ እንደ ቃሉ እነሱ ሰዎች እንዲወጡ ፈልጋለሁ። በቃ ሃሽታጉን ተጠቅመው ቪዲዮዎች እንዲሰሩ እንዳያቸውና ከዛ በቃ ላይ ያቺ ሞመንት ተጠቅመን ብዙ ወጣት ወደ ኢንተርናሽናል ደረጃ እንድናወጣ ያግዘናል ብዬ አስባለሁ። አሁን ቃሉ ሲመጣ ከዲላን ጋር ኮላብ እንዲያደርግ ፈልጋለሁ። ሙሉ ምኞቴ ነው። ነግሬዋለሁም ኮላብ አድርገውም አሪፍ እይታ እንደሚያገኝ ኢንተርናሽናሊ በጣም ከፍ ባለ ሁኔታ ደግሞ እይታ እንደሚያገኝ 100% እርግጠኛ ነኝ። ሰው እየተዘጋጀን ያለ ነው ወደዛ ያ ነገር ሀፕን ለማድረግ ማለት ነው። ቃሊ ቡቲክ የሚለቃቸው ቪዲዮዎች በጣም የሚያስገርሙና በጣም የሚያስደንቁ ቪዲዮዎችን ይለቃል። አንድ የእሱን ቪዲዮዎች ማየት ከጀመራችሁ ለማቋረጥ የሚከብድ በጣም አዝናኝ የሆነ ቪዲዮዎችን የሚለቀው የቪዲዮ ኮንተንቱም አሮጌ ጫማዎችን በግድግዳ ላይ በመስቀል የተለያዩ እራሱ የሰራቸው ዲዛይኖች ልብሶችን በመልበስና የተለያዩ እንቅስቃሴዎችን በማድረግ ይታወቃል። እና አሁን ላይ ለቃሊ ቡቲክ መልካም እድሎች እየመጡለት ይገኛል። ከነዚህ ውስጥም ዓለም አቀፍ ዝናን ያገኙ ታላላቅ ሙዚቀኞችና ታላላቅ ሞዴሎች ትልልቅ ግብዣዎችን እያደረጉለት ይገኛል፣ እየጻፉለትም ይገኛል። ከዚህ በተጨማሪ ኢትዮጵያ ውስጥም ያሉ የሞዴል አሰልጣኞችና ትላልቅ የጫማ ሱቅ ያላቸው ግለሰቦች ማስታወቂያ እንዲሰራላቸው በተደጋጋሚ የለመኑት ይገኛል። ቃሊ ግን የሚሰማ አይመስልም። እስካሁን ድረስ የሰራው ማስታወቂያም የለም። ከማንም ጋር ኢትዮጵያ ውስጥ ያደረገው ዲል የለም። ይህ ማለት ደግሞ እሱን ወደ ስኬት ጎዳና የሚሄድበት መንገድ ላይ የተንደረደረ እንደሆነ ያሳውቃል። በትናንሽ ገንዘቦች ማስታወቂያዎች ቢሰራ የራሱን ብራንድ እያጣ እንደሚሄድ የተገነዘበ ይመስላል። ቃሊ ቡቲክ አሁን ላይ ትልልቅ እድሎች እየመጡለት ያንን በመጠበቅ ላይ ያል ምንም አይነት ምላሽ እየሰጠ አይደለም። ነገሮችን ሲያደርግ በጥበብና በማስተዋል እያደረገ እንዳለ የሚያስገነዝብ ነገር ይመስላል። ቃሊ ቡቲክ መልእክት ከጻፉለት ወይም ኢንስታግራሙ ላይ ኮመንት ከጻፉለት ታዋቂ ሰዎች መሃል የአሜሪካዊቷ ታዋቂ ሙዚቀኛ ኤስዜድኤ ተጠቃሽ ነች። በኢትዮጵያ ላይ ካሉ ደግሞ የተለያዩ የሞዴሊንግ ማሰልጠኛ ማዕከሎች በነፃ ለማሰልጠን ቃሊ ቡቲክን ግብዣ እያቀረቡለት ይገኛል። ግን ቃሊ ቡቲክ አሁን ላይ ዓለም አቀፍ ዝናን እያገኘ እንደሆነ የገባው ይመስላል። ዓለም አቀፍ ሞዴሎችንም በመጠባበቅ ላይ ቀፍ ሞዴሎችንና ዓለም አቀፍ ዲዛይነሮችን በመጠባበቅ ላይ ያለ ይመስላል። እንግዲህ ቃሊ ቡቲክ ዓለም አቀፍ ዝናን ለማግኘት ወይም ስኬትን ለመጎናጸፍ እየተንደረደረ ያለ ወጣት ነው። ይህ ደግሞ ለኢትዮጵያ መልካም እድል ነው ብዬ አስባለሁ። ቃሊ ቡቲክ ብዙ ጊዜ ቲክቶክ ከ300,000 በላይ ፎሎወርስ አለው። አሁን ላይ ግን በከፍተኛ ሁኔታ ቲክቶክ አካውንቱ እየጨመረ ይገኛል። ቃሊ ቡቲክ እንግዲህ መልካም ሁሉ ይግጠመ እንላለን። እና ኤስዜድኤ ታዋቂ አቀንቃኝ ነች። የተለያዩ የግራሚ አዋርድን በልታለች። ኤስዜድ ማናት ካልን ደግሞ ኤስዜድ በዘመናዊ የሙዚቃ ዓለም ውስጥ ከፍተኛ ተጽዕኖ ፈጣሪ የሆነች አሜሪካዊ ዘፋኝና የዜማ ደራሲ ናት። ትክክለኛ ስሟ ሶሊና ኢማኒ ሮው ሲሆን በ1989 ዓ.ም ነው የተወለደችው። በዋናነት የአር&ቢ ዘፋኝ ብትሆንም የሂፕሆፕ እና የኢንዲ ሙዚቃ ቅላጼዎችን በማዋሃድ
ትታወቃለች። እንደ ኢሮፓውያን አቆጣጠር በ2017 የወጣው ሲትሪ የተሰኘው የመጀመሪያ አልበማ እና በ2022 የወጣው ኤስኦኤስ የተሰኘው ሁለተኛ አልበማ በዓለም አቀፍ ደረጃ ከፍተኛ ዝናን ያተረፈች የአሜሪካ አቀንቃኝ ነች። ኪስ ሚ ሞር የሚለው ዘፈኗ ተጠቃሽ ነው። በርካታ ግራሚ አዋርዶችን ሽልማቶችን ያሸነፈች ሲሆን በግጥሞቿ ውስጥ ስለ ፍቅርና ስለ ግል ሕይወቷ ብዙ ጊዜ በመናገር ትታወቃለች። በመድረክ ስሟ ኤስዜድኤ የተባለች አሜሪካዊቷ ትልቅ እና አንጋፋ አቀንቃኝ እንግዲህ ለቃሉ ቡቲክ ኮመንት ትጽፋለታለች ኢንስታግራም ላይ። ከዚህ በተጨማሪ ትላልቅ ዩቱበሮች፣ ግለሰቦች በዓለም አቀፍ ደረጃ ስሙን እያነሱ ይገኛል። በርታም እያሉት ይገኛል። ከዚህ በተጨማሪ ትላልቅ ዲዛይኖችም አይናቸውን ወደ ቃሌ ቡቲክ ላይ እየጣሉ ይገኛል። ይህ ቃሉ ቡቲክ የተባለው ወጣት ዓለም አቀፍ ዝናን እንደሚያገኝ ጥርጥር የለውም። ቃሌ ቡቲክ ከዚህ በተጨማሪ መጠንቀቅ ያለበት ነገር ኢትዮጵያ ውስጥ ያለው ወይም ዓለም አቀፍ ብራንዶችን ባያስተዋውቅና ቢረጋጋ ዓለም አቀፍ ዲዛይኖችን ቢጠባበቅ መልካም ነው ብዬ አስባለሁ። ቃሌ ቡቲክ መልካምን ሁሉ እመኝልሃለሁ። አሁን ደግሞ በቃሌ ቡቲክ ኮንቴንት የተሰሩ ብዙ ቪዲዮዎች አሉ። ከነዛዎች ዘና የሚያደርጉንም ቪዲዮዎች እናያቸዋለን። እዚህ ይለያል። ሰፌድ ምንድን ነው? ሰፌዱ እንዴ እችን ደግሞ እናያት እስኪ። በቃ ማንም ሰው ንጹህ ልብስ አይለብስም ካሁን በኋላ። እሺ አንተ ወመኔ